አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ወደ ቻናሌ ቤተሰቦች እንደምንከረማችሁ ደህና ናችሁ? ያላችሁ እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። ያላ ሰላም ስነት አይለያችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ነባር ቤተሰቦቼ ደግሞ ላይክ ሼር አትርሱ። ያው አዳዲስ ቤተሰቦቼ ደግሞ የተለያዩ ሀሳብ አስተያየት እና ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ ደውል ምልክቷን ማብራት እና ሼር ላይክ ማድረጉን እንዳትረሱ። በሱ እንድትተባበሩኝ ነው የምጠይቃችሁ። እንግዲህ ዛሬ የመጣሁት የራሴን ያሳለፍኳቸውን አንዳንድ አድካሚ ህይወት ወይም ደግሞ በቃ የትግል ዘመኔን ላካፍላችሁ ነው የመጣሁት እና እስቲ ላይክ ሼር ሰብስክራይብ እኔ የምለው ለምንድን ነው ላይክ ማታደርጉት? ከኮሜንት ይልቅ ከላይክ ይልቅ ኮሜንት ይበልጣል። ከኮሜንት ይልቅ ደግሞ ቪው ይበልጣል እና በቀናነት ላይክ አድርጉ። ላይክ አይከፈልበትም። አንድ ሰው ደግሞ ወድቆ እስክታዩ ድረስ አጠብቁ። የኛ ሀገር ኢትዮጵያ በተለይ ኢትዮጵያኖች አንድ ሰው ወድቆ ደክሞ ከስቱ ስራ አጥቶ ብዙ ጉዳቶች እስኪደራረቡበት ድረስ ነው የምንጠብቀው። አንድን ሰው ለመርዳት ሀሳብ አስተያየት ራሱ ጥሩ ነገር መስጠት፣ የሚያበረታ ገንቢ ቃል የሆኑ ነገሮችን መስጠት ትልቅ ነገር ነው ለሰው ልጅ እና ይልመድብን። ጥሩ አስተያየት ለመስጠት ሰው የሚደግፍ ቃላቶችን ለመጻፍ ሞክሩ። አልሐምዱሊላህ እኔ አሁን ዩቲዩብ ከጀመርኩ ዓመት እየተቀራረበኝ ነው። በእናንተም ድጋፍ በእናንተም ብርታት እዚህ ደርሻለሁ እና አልሐምዱሊላህ በእናንተ ብርታት ደግሞ ወደፊት እጓዛለሁ ኢንሻአላህ። የዩቲዩብን አላህ ክፉን ያንሳለት እናም ደግሞ መጨረሻውን ያሳምርለት። ዱአ አድርጉልኝ ያሳምርልኝ እና ከእንግዲህ ደግሞ ጠቃሚ ቪዲዮዎችን ይዤ እንደምመጣ ለእናንተ አስተማሪ የሆኑ ነገሮችን ይዤ እንደምመጣ እርግጠኛ ነኝ። ስለዚህ ላይክ አድርጉ፣ በጣም ላይክ አድርጉ። የምሬን ነው። እኔ በጣም በቃ ምን ልበላችሁ በጣም ደክሞኛል፣ ከምንም በላይ ደክሞኛል። እንዲህ እንደምታዩኝ አይደለሁም። ውስጤ ላለመውደቅ በቃ በጣም እንገዳገዳለሁ። በጣም ነው ውስጤ በጣም ደክሞታል እና እስቲ ላይክ ሼር ሰብስክራይብ በማድረግ ተባበሩ፣ አበረታቱኝ ማለት ነው። አንድ ሰው በቃ ወድቆ እስክታዩ ድረስ እንዳትጠብቁ፣ እርዱኝ እስኪል ድረስ እጅ እስኪሰጥ ድረስ እንዳትጠብቁ። ሰውን ለመርዳት አንድ ሰው ውስጡን አውጥቶ ለመናገር የሚከብደው ሰው አለ። ለምሳሌ ብዙ ያልተናገሩለት ብዙ ያልተወራለት ውስጡ እየተጎዳ ውስጡ እየተሰበረ ማውራት ያልቻለ ውስጡን አውጥቶ ማካፈል ያልቻለ ብዙዎች አለን። በተለይ እንደ ስደትን ተቋቁሞ በሰው ሀገር እንደሚኖር እንደኛ እንደ መዳም ቅመሞች ውስጣችን ላይ የታፈነ ውስጣችን ላይ በጣም የታመቀ እሳት እንዳለ ታውቃላችሁ። ሁላችንም እናውቃለን። ብዙዎቻችን ስደት ዓለም ላይ የምንኖረው ለምን እንደሆነ ታውቃላችሁ። ለውጥን ፈልገን ቤተሰቦቻችን ልጆቻችን ጥለን የምንመጣው ለምን እንደሆነ ታውቃላችሁ። ስለዚህ ለምንድን ነው እኛን ማታበረታቱት? በቃ እኔ ትልቁና ቁም ነገር ላወራቸው የመጣሁት በቃ ለምንድን ነው ማታበረታቱኝ? እኔ አበረታቱኝ። በቃ ሀሳብ አስተያየት እንድሰጡኝ እፈልጋለሁ። ይህን ነገር ብትሰሪ ይህን ነገር እንትን ብትይ እኔ የምር ደክሞኛል። በነገራችን ላይ ዛሬ በቃ ውስጤን ላወራችሁ ነው የመጣሁት። እስቲ ላውራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የክርስቲያን ቤተሰቦች ሰላም ብያለሁ። ላይክ ሼር ሰብስክራይብ ማድረግ ይህን ቻናል እንድትቀላቀሉ በትህትና ጠይቃቸዋለሁ። እንድታሳድጉኝ እንድትደግፉኝ ጥሩ ሀሳብ አስተያየት እንድትሰጡኝ በትህትና ነው የምጠይቃችሁ። ግዴታ የለባችሁም። ግን ደግሞ አንድ ሰው ወድቆ እስክናይ ድረስ እንዳንጠብቅ። በቃ አንድ ሰው ያለ ምንም ምክንያት ሰው ቤት ሰው ሀገር እንደ ሻማ የሚቀልጥ ያለ እረፍት የሚሰራው የሆነ ምክንያት ቢኖረው ነው። ከጀርባው የሆነ ምክንያት ይኖራል። በቃ እንደዚህ እኔ ለምሳሌ ስታዩ ሁል ጊዜ ነው ስራዬንም ሁሉንም ነገሬን ግልጽ አውጥቼ ነው ማሳያችሁ። ውስጤን ግን አልነገርኳችሁም። ኢንሻአላህ አንድ ቀን ደግሞ ታሪክ ሆኖ ተለውጬ በጥሩ ደረጃ እንድታዩኝ ደግሞ አካፍላችኋለሁ የዛን ቀን። ግን ደግሞ አሁን እኔ ደክሞኛል፣ የምር ደክሞኛል።
ስነግራችሁ በጣም ነው የደከመኝ እና አላረን አንዳንድ ጊዜ ውስጣችሁ ሰው እያለ ብቻችሁ የምትታገሉት ነገር አለኝ እያላችሁ ውስጣችሁ የማታካፍሉት ሰው በቃ የምታካፍሉትን ሰው ስታጡ በቃ ምን ልበላችሁ ብቻችሁን ህይወት አታግላችሁ ታውቃላችሁ። በቃ አላረን ውስጣችሁን በቃ አንድ ሰው እኮ ሀሳብ አስተያየቱን የሚያካፍለው ሰው ሲኖር ትልቅ ነገር ነው። ሀሳብ አስተያየት የሚሰጠው ሰው ከጎኑ ሲኖር ትልቅ ነገር ነው። እኔ ብቻዬን ነው የምታገለው። ስለዚህ ደግሞ እናንተ ደጋግ ቤተሰቦቼ በቃ በላይክ በሼር በሰብስክራይብ እንድትተባበሩኝ በትህትና ጠይቃችኋለሁ። እና ደግሞ በጥቅልሉ ደክሞኛል እላችሁ ነው የመጣሁት። በቃ እንድታበረታቱኝ እፈልጋለሁ፣ እንድትደግፉኝ። እኔ ጥሩ በቃ የምፈልገው መስራት የምፈልገው ነገር አለኝ ውስጤ ላይ ብዙ በቃ ትልቅ ነገር አለኝ። እሱን ላቀርብላችሁ ደግሞ እንድታበረታቱኝ፣ ሞራን እንድትሰጡኝ፣ እንድታሳድጉኝ ይፈልጋለሁ። እናንተ ስታበረታቱኝ ነው እኔ ውስጤ ያለውን ነገር አውጥቼ ለእናንተ ማካፍለው ጎበዝ መሆነው። በቃ ምን ልበላችሁ እኔ በቃ በትልቁም በትንሹም ከጎኔ እንድትሆኑልኝ እፈልጋለሁ። በቃ እኔ ብቸኛ ሰው ነኝ። ውስጤን ማካፍለው የለኝም፣ ውስጤን ምነግረው የለኝም። ሰው እያለኝ የለኝም። በቃ ብቻዬን ነው የምታገለው፣ ህይወትን የምፍጨረጨረው ብቻዬን ነው። ስለዚህ ከጎኔ እንድትሆኑ በላይክ በሼር በሰብስክራይብ እንድታበረታቱኝ በትህትና ጠይቃለሁ። እኔ እንደዚህ ስሰራ ስታዩኝ በጣም ጠንካራ ለመስራችሁ እችላለሁ፣ ግን ደግሞ እየደከመኝ ነው። በቃ እኔ ምን ልበላችሁ 24 ሰዓት ምሳ ጨረስኩ ስል እራት ይደርሳል፣ እራት ጨረስኩ ስል ቁርስ። በቃ በጣም እዚህ ያለ እረፍት ነው የምሰራው። አላማ ስላለኝ ነው ያለ እረፍት የምሰራው እና ልጆቼን ትቼ ቤተሰቤን ትቼ ልጆቼን በቃ ቤቴን በትኜ የመጣሁበት ምክንያት ስላለኝ ነው። እና ሁሉም ሰው የውስጡን አውጥቶ መናገር ላይችል ይችላል፣ እንደራሴ ማለት ነው። እና አበረታቱኝ። ያም ሆነ ይሄም ኢንሻአላህ አንድ ቀን ግልጽ አውጥቼ እኔ የህይወቴን ታሪክ ልነግራችሁ እችላለሁ። ብዙ ነገር አለ፣ ትማሩበታላችሁ። እና ላይክ ሼር ሰብስክራይብ በማድረግ እንድትተባበሩኝ ነው። እና ይሄ ነው እላችኋለሁ ቤተሰቦቼ። በተለይ እኛ ስደት ያለ ልጆች ውስጣችን ያለ እሳት ብዙ ነው። ውስጣችን ያለ ሀሳብ ውስጣችን ያለ ጭንቀት ትልቅ ነገር ነው። በቃ ሰው እያላችሁ እንዳሌለ ሀሳባችሁን ማይደግፍ በቃ ውስጣችሁን አውጥታችሁ ማትነግሩት ሰው ብትነግሩትም ችግራችሁን ማያቃል ሰው አጠገባችሁ ሲኖር በጣም ከስብራትም ስብራት በጣም ትጎዳላችሁ። እና ስለዚህ እኔ ደግሞ ካላህ በታች ደግሞ እናንተን በትህትና በላይክ በሼር በሰብስክራይብ በጥሩ ነገር እንድታበረታቱኝ እጠይቃለሁኝ። እና በጥቅሉ ደክሞኛል፣ በቃ እንድታበረታቱኝ ነው የምፈልገው። እና ስንትና ስንት ወረኞች ስንት በወሬ እንትን ያሉ ቤተሰብ እያጠነከርን እያበረታታን እኛ ቅነን ሲጀመር ማለት ነው። ስንት የመዳም ቅመሞች ቅን አለን። ስለዚህ እንደጋገፍ ማለቴ ነው። አንድ ቀን ደግሞ ይሄ ታሪክ ሆኖ ታሪክ የምነግራችሁ ቀን ይመጣል። ብዙ ነገር አለ፣ ከኔ ትማራላችሁ። ውስጤን አካፍላችኋለሁ። ያ እንዲሆን ደግሞ አበረታቱ። በቃ ጥሩ ሀሳብ አስተያየት ጻፉልኝ እና ሹክራን ጀዛኩም አላህ ከይረን። ለምታበረታቱ ጥሩ ሀሳብ አስተያየት መስጠቱም አላችሁ። ጀዛኩም አላህ ከይረን። አመሰግናለሁኝ። ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ፣ ላይክ እንዳትረሱ። መልካም ቆይታ መልካም ጊዜ ተመኘሁላችሁ። ማውራት አልቻልኩም። ውስጤን ላወራችሁ ነበር የፈለኩት ግን ማውራት አልቻልኩም። በቃ አላረ ሳውራው የሚጨንቀኝ ስሜታዊ የሆነበት ቦታ አለ። አንድ ቀን ደግሞ ኢንሻአላህ እመጣለሁ። ሁሉን ነገር ጠንከር ብዬ ለእናንተ ማካፈላችሁ ጊዜ በቃ ልበላችሁ ትማሩበታላችሁ ብዬ አስባለሁ። ትማሩበታላችሁ። እኔ ስደትን ከአንድም 3-4 ተመላልሻለሁኝ። አልሐምዱሊላህ ለቤተሰቦቼም ቢሆን ትንሽ ለውጥ አሳይቻለሁ። ለእኔም የጠፋውን ቢጠፋ የለማውን ቢለማ አልሐምዱሊላህ። አንዳንድ ጊዜ በቃ ብዙ ችግሮች ሊያጋጥማችሁ ይችላል። እቺ ምድር ሲጀመር በቃ የድካም ምድር ናት። በጣም ልፋትን ትፈልጋለች፣ በጣም ጥረትን ትፈልጋለች፣
ትኖራለች። ራሳችሁን እስክታጡት ራሳችሁን እስከሚደክማችሁ ድረስ በጣም ትዕግስትን ይፈልጋል። ግን ደግሞ በዛውም ልክ ካልሰራችሁ፣ ካልተፍጨረጨራችሁ፣ ካልተራገጣችሁ ምንም ማድረግ አትችሉም። በቃ እዚህ ምድር ላይ እየኖራችሁ ካልሰራችሁ ጭራሽ መኖር አትችሉም። ማንም ከሰው እኩል ሆናችሁ መኖር አትችሉም። ስለዚህ ብር ካላችሁ ብራችሁን ያዙ፣ ገንዘባችሁን ያዙ። አበዛውባችሁ መሰለኝ። ለዛሬ እዚህ ጋር ይብቃ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።